እኔ ለእናንተ ለምትጨነቁ ግራ ለገባችሁ እግዚአብሔር አትጨነቁ ይላችሁ፣ አትፍሩ ይላችሁ። የቱንም ያክል በረሃ ውስጥ ሁኑ፣ ምንም አይነት በረሃ ላይ፣ ምንም አይነት ሜዳ ላይ፣ ምንም አይነት ጨለማ ላይ፣ ምንም አይነት አስፈሪ ነገር ስሙ እዩ። እግዚአብሔር ግን የሚላችሁ አትፍሩ፣ አትጨነቁ። ሰዎች ምንድነው የሚያስጨንቃቸው? በሰዎች ከመሬት ተነስተው እኔ ማረባ ነኝ ብለው ይጨነቃሉ። በቃ እኔ አረባም የሚሉ በርካታ ሰዎች እየተነሱ እኔ አረባም እኔ የማይገባኝ ትምህርት የማይገባኝ አይምሮ የማይሰራ ዝግ ከጓደኞቼ በታች ከእድሜ ኩዮቼ በታች ያብረውን ከሚሰሩ ሰዎች በታች ስኬት ማላቅ ነገር መጀመር እንጂ መጨረስ ማላውቅ ሁሉ ስም ያወጣልኝ ተራ ሰው፣ ደካማ ሰው፣ ማረባ ድሃ፣ የድሃ ልጅ ማይረባ ቤተሰብ ውስጥ ተፈጥሬ የኔ ኑሮ ነው ወይ አሁን የኔ ቤት ነው ወይ የኔ ትዳር ነው ወይ እኔ ጤና ከጤና የለኝ፣ ከገንዘብ የለኝ፣ ኢቭን ከመልክ የለኝ፣ ሰው ፊት እንኳን ሞገስ የለኝ፣ ሰው የሚጠላኝ ምናምንቴ ነኝ የሚሉ ሰዎች አሉ። ሰዎች ሲያዩኝ በእኔ ላይ ያላግጣሉ፣ ይስቁብኛል። እንደውም ስም ወጥቶልኛል መስሪያ ቤት አካባቢ የሌለ ነገር ማውራ እንዳይመስላችሁ የሰራዊት ጌታ እግዚአብሔር የነገረኝን በየመስሪያ ቤቱ በየትምህርት ቤቱ በየሰው የተሰበሰበበት ቦታ የሚሳቀቁ ሰዎች ያፌዙብኛል፣ ሰዎች ይስቁብኛል፣ ሰዎች እኔን አይወዱኝም፣ ሰዎች እኔን አይቀበሉኝም። መልክ የለኝ፣ ፍራንክ የለኝ፣ ህይወቴ ዕውቀት የለኝ፣ ትምህርት የለኝ፣ ምንም ነገር ማድረግ ማልችል፣ ለምንም ማረባ ማልጠቅም ነኝ የሚሉ ሰዎች አሉ። እናንተ ሰዎች ለእናንተ ነው እዚህ ጋር የቆምኩት። አትፍሩ፣ አትጨነቁ፣ እግዚአብሔር በዙፋኑ ላይ አለ። አትፍሩ፣ እግዚአብሔር አለ። አትጨነቁ፣ እግዚአብሔር አለ። አዎ በዚህ ምክንያት በጣም ብዙ ሰዎች ጭንቀት ውስጥ አሉ። የማንጠብቃቸው ሰዎች ድንገት ተነስተው በቃ ቻው መሄዴ ነው እያሉ እየጻፉ የሚሞቱበት ሀገር ላይ ነው ያላችሁ። እየሳቅ አልነበር እንዴ እንትና ደስተኛ አልነበር እንዴ የምትሉት አይነት ሰው በጣም ብዙ ሰው ደስተኛ መስሎ እነዚህ ሰዎች የሚፈሩ ሰዎች፣ የሚጨነቁ ሰዎች፣ አረባም የሚሉ ሰዎች፣ የኔ ህይወት ነው እንዴ የሚሉ ሰዎች፣ የሚሳቀቁ ሰዎች፣ ሰላም የሌላቸው ደስታ የሌላቸው ሰዎች፣ አስመስለው የሚኖሩ እኮ ቁጥር ስፍር የሌላቸው ሰዎች አሉ። እኔ የመጣሁት ለእናንተ ነው። አስመስላችሁ ለምትኖሩ፣ ተደብቃችሁ ለምትኖሩ፣ ጭንቀት ውስጥ ላላችሁ፣ ፍርሃት ውስጥ ላላችሁ፣ አረባም አልጠቅምም ለምትሉ ለእናንተ ነው የመጣሁት። ዛሬ እግዚአብሔር እንደዚህ ይላችኋል፣ አትጨነቁ። የሰማኝ አሜን ይበል። አትጨነቁ። ደስተኛ አይደሉም፣ ደስተኛ መስሎ ለመኖር ይሞክራሉ። ሳቂታ አይደሉም፣ ሳቂታ መስሎ ለመኖር ይሞክራሉ። አልተሳካላቸውም፣ የተሳካላቸው መስሎ ለመኖር ይሞክራሉ። ሰዎች እነሱን የሚያዩበትን እይታ ለማስተካከል የተለያየ ዕዳ ውስጥ የሚገቡ፣ ብድር ውስጥ የሚቀሩ፣ መከራ ውስጥ የሚገቡ አስመስለው በልብስ ተደብቀው፣ በሆነ ነገር ተደብቀው፣ በአደራረግ በሳቅ በምናምን በግርግር ተደብቀው ግን ብቻቸውን የሚሉ የሚያመጡ ሰዎች ለእናንተ ነው እኔ የቆምኩት ዛሬ። እግዚአብሔር እንደዚህ ይላችኋል፣ አትጨነቁ። እግዚአብሔር አትጨነቅ ይላል። በቃ ሞክራችኋል፣ ተሳቃችኋል። ሳቂታ ለመምሰል፣ ተጫዋች ለመምሰል፣ ደስተኛ ለመምሰል፣ የተሳካለት ለመምሰል፣ ነገር እንደሰላለት፣ ነገር እንደተከናወነለት ለመምሰል፣ የተከናወነለት ለመምሰል፣ ደስተኛ ለመምሰል፣ ምንም ያልመሰለው ሰው ለመምሰል፣ ጀግና ለመምሰል፣ ቆራጥ ለመምሰል፣ ደፋር ለመምሰል ያላደረጋችሁት ነገር የለም። እግዚአብሔር ግን እንደዚህ ይላችኋል፣ አትጨነቁ። የደላው ለመምሰል፣ የተከናወነለት ለመምሰል፣ ለማስመሰል፣ አስመስሎ ስቆ ደስተኛ መስሎ ለመኖር ለምትፈልጉ ለእናንተ ድምፅ አለ። እግዚአብሔር አትጨነቁ ይላችሁ። ምንም ነገር ሰው ሲያያችሁ ምንም ያስጨንቅ ነገር የሌለባችሁ የምትመስሉ፣ ስራ ላይ የምትመስሉ፣ መከናወን ላይ የምትመስሉ፣ ጠዋት ለብሳችሁ ታጥባችሁ ስትወጡ በጣም ጤነኛ የምትመስሉ ግን አይደላችሁ። ትካዜ ያለባችሁ፣ ከሰው ጋር ስትቀላቀሉ ፈገግታ፣ ሳቅና ደስታ ያላችሁ የምትመስሉ፣ ብቻችሁ ስትሆኑ ግራ የሚገባችሁ፣ ሞታችሁን የምትመኙ፣ ራስን አጥፋ ይለኛል የምትሉ ለእናንተ ነው የቆምኩት። እግዚአብሔር እንደዚህ ይላችሁ፣ አትጨነቁ። የሚያስጨንቃችሁ ነገር ብዙ ነው። ሰው አያውቅባችሁ። አንዳንድ ሰው መወፈሩ ያስጨንቀዋል። ወይኔ ቁርጭምጭሚት ይወፍረም ይላል፣ ወይኔ አውራጣት ይወፍረም ይላል። ውፍረት የሚያስጨንቀው፣ ክሳት የሚያስጨንቀው፣ ግርጣት የሚያስጨንቀው፣ ፊት ላይ የሆነ ነገር ሲወጣ የሚያስጨንቀው፣ የፀጉር መመለጥ የሚያስጨንቀው፣ ልዩ ነገሮች ይወጡ የማያስጨንቀው ነገር የለም። ግን ያልተጨነቀ ለመምሰል፣ ያልፈራ ለመምሰል ግራ የሚገባው ሰው አለ። እግዚአብሔር ለእናንተ እንደዚህ ይላችሁ፣ አሜን።
አትፍሩ። እግዚአብሔር የተደበቃችሁበት ጎሬ ውስጥ መጥቶ እንደ ጌዲዮን የወይን መጥመቂያ ውስጥ ሰዎች ጌዲዮንን ሲያዩ ወይን እየጨመቀ ነው የሚመስላቸው። ነገር ግን ጌዲዮን ገብቶ እዛ ወይን መጥመቂያ ውስጥ ስንዴ ነበር የሚወቃው። ከፍርሃት የተነሳ ከጭንቀት የተነሳ የፈራ ሳይመስል የደነገጠ ሳይመስል ተደብቆ ያለበት ቦታ መልአኩ መጣና አይዞ አንተ ጽኑ ኃያል ሰው አትፍራ አለው። እግዚአብሔር መጣ። የተደበቀበት ጎሬ ውስጥ መጣ እግዚአብሔር። ዛሬ የተደበቃችሁበት ሳቅ ውስጥ፣ የተደበቃችሁበት ስኬት ያልሆነ ስኬት ውስጥ፣ የተደበቃችሁበት የውሸት ፈገግታ ውስጥ፣ የተደበቃችሁበት ቆንጆ ቤት ውስጥ፣ የተደበቃችሁበት የሚመስል ነገር ውስጥ እግዚአብሔር አትጨነቁ ይላችሁ። አትጨነቁ። እግዚአብሔር በዙፋኑ ላይ ያለ ምንም ያስጨንቃችሁ። ሲነጋ ጭንቀት፣ ሲመሽ ጭንቀት፣ ትራንስፖርቱ ጭንቀት፣ የኑሮ ውድነት ጭንቀት፣ የቤት ክራዩ ጭንቀት፣ የሆነ ነገር ጭንቀት፣ የመወፈር ጭንቀት፣ የመክሳት ጭንቀት፣ የመርዘም ጭንቀት። ሰው በመርዘሙ ይጨነቃል፣ በማጠሩ ጭንቀት። ግን ማንም የማይመስልበት ያ ማንነቱ እያስጨነቀው ግራ እየገባው የሚኖር ሰው ቁጥር ስፍር የለም። እግዚአብሔር እንደዚህ ይላል፣ አትጨነቁ። በጣም ብዙ ሰው ፍርሃት ውስጥ አለ። እግዚአብሔር ይሄ ድምጽ የእናንተ ነው። አሜን በሉ። ይሄ ድምጽ የሚመለከተው ሰው በደንብ አሜን ይበለኝ። ምንድነው የሚያስጨንቃችሁ? የቱ ጋር ነው ያላችሁት? ሳትስቁ የሳቃችሁ የመሰላችሁ ሰዎች፣ ሳይደላችሁ የደላችሁ የመሰላችሁ ሰዎች፣ ሳትደፍሩ ደፋር የመሰላችሁ ሰዎች፣ ሕይወታችሁ በፍርሃት የተመታ ሰዎች፣ ጀግና ሳትሆኑ ጀግና መስላችሁ የምትኖሩ ሰዎች እግዚአብሔር አትፍሩ፣ አትጨነቁ ይላችሁ። ለምን ካላችሁ እርሱ እግዚአብሔር በዙፋኑ ላይ አለ። አሜን። አትጨነቁ። ዓለም በሙሉ በጭንቅ በነበረ ጊዜ፣ በፍርሃት በነበረ ጊዜ ነው የኛ ጌታ የተወለደው። ወንድሜ መጥቶ ምንድነው ለሕዝብ ሁሉ የሚሆን ታላቅ የምስራች አለ መልአኩ። ለሕዝብ ሁሉ ወገኔ፣ ይሄ ምስራች፣ ይሄ ደስታ ለሕዝብ ሁሉ ነው። ይሄ ሳቅ ለሕዝብ ሁሉ ነው። ይሄን አትፍሩ ለሕዝብ ሁሉ ነው። ይሄ አትጨነቁ ለሕዝብ ሁሉ ነው። ይሄ ግራ መጋባትን የሚነቅል ነገር ከጨለማ ውስጥ ብርሃን የበራው ለሕዝብ ሁሉ ነው። እኔ ሕዝብ ነኝ፣ እኔ ሰው ነኝ የሚል ሰው በደንብ አሜን ይበለኝ። አው ላንተ ነው ታላቅ የምስራች የመጣው፣ ላንቺ ነው ታላቅ የምስራች የመጣው። አትፍሩ። ኃጢአት ያስጨነቃችሁ፣ ኑሮ ያስጨነቃችሁ፣ ነገር የከበደባችሁ፣ ግራ የገባችሁ፣ ህመም ያስጨነቃችሁ፣ ሰዎች ያስጨነቋችሁ፣ አለመከናወን ያስጨነቃችሁ፣ ግራ መጋባት ውስጥ ያላችሁ፣ ህይወት አልሞላ ያላችሁ፣ የጀመራችሁትን ሩጫ መጨረስ ያቃታችሁ፣ የደከማችሁ፣ ሰልፍ የበዛባችሁ፣ የታመማችሁ፣ የተጨነቃችሁ፣ ሸክም የከበደባችሁ ሁሉ ወደ እኔ ነው አለ ኢየሱስ። እኔም አሳርፋችኋለሁ አለ። ዛሬም ኢየሱስ ያሳርፋል። ደሱ ነው የሚለው መጽሐፍ። ማቴዎስ 11:28 ሄዳችሁ ተመልከቱ። እናንተ ደካሞች፣ ሰው ማያቀባችሁ ደካሞች፣ እናንተ ሸክም የከበደባችሁ፣ ሰው ሸክማችሁን ያላየባችሁ ደካሞች፣ ሸክም የከበደባችሁ፣ የተጨነቃችሁ፣ ግራ የገባችሁ፣ ተስፋ የቆረጣችሁ፣ በልዩ ልዩ ፈተና ውስጥ እያለፋችሁ ያላችሁ፣ የተጨነቃችሁ፣ ግራ የገባችሁ፣ የምትሉበት ያጎበጠ ሸክም ያለባችሁ፣ ኃጢአት ያደከማችሁ፣ በሽታ ያደከማችሁ፣ አጋንንቶች ያደከሟችሁ፣ የዘር ማንዘር የመንፈስ አሰራር ያደከማችሁ፣ ወዳጆቻችሁ ያደከሟችሁ፣ ጠላቶቻችሁ ያደከሟችሁ፣ ኢየሱስ እንደዚህ ይላል፣ ኑ ወደ እኔ እኔም አሳርፋችኋለሁ። ይሄ ነው ኢየሱስ። አትጨነቁ። በጣም የምትጨነቁ ሰዎች፣ በጣም ግራ የምትጋቡ ሰዎች መድኃኒት ልስጣችሁ ዛሬ። ወደ ጌታ ኢየሱስ ያሳርፍ። አረፍ ያለው እኮ ጌታን ተቀብዬ ብላችሁ ኃይለኛ ጭንቀት ውስጥ አሁንም የገባችሁ ሰዎች ሁለት መድኃኒት አለ ይለናል። ቁጥር 1 እኔ የዳንኩበት መድኃኒት፣ አይምሮአችሁን ሰብሰብ አድርጉና ከዚህ ሰዓት ጀምሮ ለራሳችሁ መጨነቅ አቁሙ። በቃ የዳን ነው ለኛ ለመኖር አይደል። እኛማ ተጠናቀቀን እኮ መስቀል። ካለባችሁ ጭንቀትና ስጋት፣ ፍርሃትና ውጣ ውረድ ውስጥ መውጣት ከፈለጋችሁ የመጀመሪያው የምታደርጉት ነገር ከዚህ ሰዓት ጀምሮ ሰብሰብ አድርጉትና ያላችሁን ዕውቀትም ምናምን ኃይላችሁ ሰብስቡትና ስለሌሎች መጨነቅ፣ ስለሌሎች ማሰብ ጀምሩ። ማረፍ ከፈለጋችሁ
ስለ ሌሎች አስቡ። እንዴ በቃ እሱ ነው ትምህርት የሚያስጨንቃችሁ። እኔ ዛሬ 19 ዓመት ምናምን መቀሌ ተማሪዎች ዩኒቨርሲቲ ተማሪዎች ሄጄ ያስተማርኩበት ጊዜ ላይ ማአት ተማሪዎች አሁን ተመርቀው ትዳር ይዘው ኑሮ የሚኖሩ ሰዎች የዛን የመጣ ያስተማርክ ጊዜ ነው የተፈወስኩት አሉ። ይሄን ትምህርት አስተምሩ። በጣም ትምህርት የማይገባችሁ ግራ የገባችሁ ጭንቅ የሚላችሁ በጣም ተስፋ የምትቆርጡ ምንም ነገር ማድረግ የማትችሉ የሚመስላችሁ ሰዎች ህይወታችሁ ሁሉ በስጋት ገና ሳትጀምሩት በፍርሃት የምትመቱ የሆነ ነገር ልትጀምሩ ስትሉ እንደማትችሉ የምታስቡ ጉልበታችሁ በጣም ጥቂት የሆነባችሁ አቅም ቢስ የሆናችሁ ሰዎች ለእናንተ በጣም ወሳኝ ጥቅስ ልስጣችሁ። ሮሜ 14:7 ከኛ መካከል አንድስ እንኳን ለራሱ የሚኖር የለም ለራሱ የሚሞትም የለም። በህይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞት ለጌታ እንሞታለን። ለምን ትጨነቁ? ቁጥር 1 ከራሳችሁ ውጡና ሌሎች ሰዎች መጨነቅ ጀምሩ። ሌሎች ሰዎች ማሰብ ጀምሩ። ለራሳችሁ ከመጸለይ ይልቅ ሌሎች ሰዎች መጸለይ ጀምሩ። መዳኛው ከጭንቀት የምትገላገሉበት አንዱ ድናችሁ በጭንቀት ውስጥ ያላችሁ ጌታን ተቀብላችሁ በጭንቀት የተመታችሁ እያመለካችሁ የሞታችሁ ቆማችሁ ግራ የገባችሁ ሰዎች ጌታ ቤት እየተመላለሳችሁ እረፍት አልባ የሆናችሁ ጌታ ቤት እየዘመራችሁ ስብከት እየሰማችሁ ራስን ስለማጥፋት ፕሮግራም የምታረጉ ስለመሞት የምታስቡ ብር ብዬ በጠፋ የምትሉ አረባም የምትሉ ግራ የገባችሁ ሰዎች ከዚህ ሰዓት ጀምሮ ስለ ሌሎች መጨነቅ ስለሌላስ ስለሌሎች ሰዎች አስቡ። የምትኖሩበት ሀገር ለሐሳብ ከፈለጋችሁ እዚህ ድረስ ከፈለጋችሁ ማሰብ ከፈለጋችሁ መስራት ከፈለጋችሁ ከእናንተ ውስጥ ወጣችሁ ሌሎችን ሰርፍ ማድረግ ከፈለጋችሁ ሞልቷል። ስፍር ቁጥር የሌለው ችግር አለ። ስለሌሎች አስቡ። ስለሌሎች ተጨነቁ። ዝም ብለህ ቁጭ ብለህ እየተከዝክ እያሰብክ ግራ እየገባ እየፈራ ከመቀመጥ ሁለተኛ እንደሱ ከምታስብ ዝም ብለህ ተቀምጠህ ዝም ብለህ ከምትጨነቅ ከምትፈራ ከምታስብ ከምትሳቀቅ ሌሎችን ሰዎች ሰርቭ አድርግ። ሌሎች ሰዎች አስቡ፣ ሌሎችን ሰዎች ሰርቭ አድርግ። መጽሐፍ ቅዱስ ሲናገር ለችግረኛ ለምስኪን የሚያስብ ሰው ምስጉን ነው። የሚያስብ ሰው ነው ያለው። የሚሰጥ ሰው የሚያረጋ ማሰብ ሲጀምር ምስጉን። በበሽታው ጊዜ መኝታውን ያነጥፍለታል፣ በምድር ላይ ያስመሰግነዋል። አሻራው ሌጋሲው ትልቅ ምንም የለውም እኮ ስላሰበ። አሁን እኛ ለማረግ አቅም ኪስ ነው የምንገባው አይደል? ማሰብ ጭንቅላት ያለው ሰው እስቲ አይምሮ ያለው ሰው እንደዚህ ይበል እስቲ አስብ። የሚያስብ መዝሙር 42 እኮ ነው የሚለው። የሚያስብ ሰው ማሰብ አንችልም? እስቲ ማሰብ እችላለሁ ብሎ ማሰብ እኮ ነው ማሰብ። የሚያስብ ሰው ማሰብ፣ ስለሌሎች ማሰብ ነፃ ያወጣሃል ከጭንቀት እኮ እያልኩ ነው። ስለሌሎች ማሰብ፣ ሆስፒታል ያሉትን ማሰብ፣ ግራ የገባቸው ማሰብ፣ ሜዳ ላይ የወደቁትን ማሰብ፣ ዱር ውስጥ ያሉትን ማሰብ፣ የተራቡትን ማሰብ፣ ካንሰር የያዛቸው ማሰብ፣ የታመሙትን ማሰብ፣ የተገፉትን ማሰብ፣ የማይበሉትን ማሰብ፣ ደሙ የሚፈሰው ማሰብ፣ ስለሌሎች ማሰብ። ችግረኞችን የሚያስብ ለማሰብ አቅም አያስፈልግም። ጭንቅላት ካላችሁ አእምሮ ካላችሁ አስቡ፣ ከጭንቀት ትድናላችሁ። ዝም ብላችሁ ተቀምጣችሁ አትዘኑ፣ ተንቀሳቀሱ። ማድረግ ያለባችሁን ነገር ማድረግ ጀምሩ። ምንም የለኝም አቅም የለኝም አትበሉ። ማድረግ ያለባችሁን ነገር ተነሱና አድርጉ። ምን ለማድረግ? ሌሎችን ሰዎች መጥቀም፣ ማሰብ፣ ከዛ መጥቀም። የት ጋር መቼ ማንን ልጥቀም ነው የምትሉት? ከጭንቀት መውጣት ከፈለጋችሁ ስለሌሎች አስቡ፣ ሌሎችን ስለመጥቀም አስቡ፣ ሌሎችን ስለመርዳት አስቡ፣ ሌሎችን ስለማገዝ አስቡ። ያኔ ጭንቀት የለም። አንደኛ አይድል አይደላችሁ፣ ስራ ላይ ናችሁ፣ ብዙ ስራ አላችሁ። ጠቅም ዘንድ ለደካሞች ደካሞችን ጠቅም ዘንድ ለደካሞች እንደ ደካማ ሆንኩ። ደካማ አይደለሁም እኔ፣ ከደካማ ጋር እንደ ደካማ። ምን ለማድረግ? ለመጥቀም።
ጴንጤዎችን አይልም። ደካሞችንም ሳገኝ ከደካማ ጋር፣ ሕግ የሌላቸውን ሳገኝ ሕግ እንደሌላቸው እሆናለሁ፣ ሕግ አለን የሚሉትንም ሕግ እንዳለኝ ሆኜ። ዋናው የኔ ታርጌት እነሱ ምን ማድረግ ነው ይላል። በሉልኝ መጥቀም። ከጭንቀት ለመዳን ስለ ሌሎች ማሰብ ጀምሩ። ከጭንቀት ለመዳን ሰዎችን ሰርቭ ማድረግ ጀምሩ። ስራ አለብን። ለዚህ ነው እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ፣ እኔ ደግሞ አሳርፋችኋለሁ። እኔ የዋህ በልቤ ትሁት ነኝ። ሁላችሁም ከኔ ምን አድርጉ? ተማሩ አለ። ቁጭ በልና ተማራ። ሁላችሁ ከኔ ተማሩ። ምንድነው የምንማረው ከሱ ጋር? እሱ ከሰማይ መጥቶ የሆነ ቦታ ላይ ቁጭ ብልጭልጭ ካፖርት ለብሶ ቁጭ ብሎ አምልኮ ተቀበለ እንዴ? ከኔ ተማሩ፣ እኔ የዋህ ነኝ፣ በልቤ ትሁት ነኝ። ደካሞችን ሲያገኝ ያነሳ ነበር፣ ኃጢአተኞችን ይረዳ ነበር። ድንቅ ጌታ ነው፣ ያቅፍ ነበር፣ በጎ ያደርግ ነበር። የማይገባበት የህይወት ጥሻ አልነበረም። ኢየሱስ ሰርፍ ያደርግ ነበር። መቃብር ስፍራ አለ እዛ ጠበሉ ጋር አለ፣ ውሃው ምንጩ ጋር ሰው ቁጭ ብሎ ቢጠበቅበት ቦታ አለ። እናንተ ደካሞች ሸክም ከብዶ ኑ እኔ ጋር ያሳርፋችሁ። አሳርፋለሁ ማለት ስራ አልባ ሆነ፣ እንዲህ ቁጭ ብለ ወና ሆነ በክነ ጥበብ ጭንቅላትን እየቦረቀሰ የሚገባ ነገር አለ ማለት አይደለም። መድኃኒቴን አምጣ ትላለች። እንዴት ዛሬ ሰው ቤተክርስቲያን ቁጭ ብሎ የነፍስ ጭንቀት ውስጥ ይገባል? እንዴት ረፍት ያጣል? ኢየሱስ እኮ ለነፍሳችን እረኛ ነው። ለነፍሳችሁ ምን ታገኛላችሁ ነው ያለው? ረፍት። ወንድሜ የነፍስህ ረፍት ያለው ክርስቶስ ጋር። ለነፍሳችሁ ረፍት ታገኛላችሁ። ቀንበሬ ልዝብ ነው፣ ሸክሜ ደግሞ ቀላል ነው። መታችሁ ካረፋችሁ በኋላ ቀንበር አለ፣ ሸክም አለ። ምንድነው ቀንበሩ? ቀንበሩ ይሄው የኔ ስም የኔ መስቀል ነው። እሱን ትጫናላችሁ። ዓላማው አንድ ነው፣ ሰዎችን መጥቀም ነው። ሸክም ደግሞ አለ፣ የኔ ሸክም በርደን አለ፣ ሰዎችን የማዳን ክርስቶስን ያወረደበት ጉዳይ አለ። ሸክም አለ፣ የሚሰጥ ሸክም አለ፣ ልዝብ ቀንበር አለ። ተሸከሙና ካረፋችሁ በኋላ አይድል አትሁኑ፣ ስራ ፈት አትሁኑ። አስቡ፣ ለሚደሙ ሰዎች አስቡ፣ ለሚወድቁ ሰዎች አስቡ፣ ለሚገፉ ሰዎች አስቡ፣ ፍትህ ለሚጓደልባቸው ሰዎች አስቡ፣ ለሚሰደዱ ሰዎች አስቡ፣ ለሚራቆቱ ሰዎች አስቡ፣ ለሚራቡ ለሚጨነቁ ሰዎች አስቡ። ኔተባል ነው እንጂ እዚህ ቤት ሰላም እዛ ቤት ለቅሶ ነው አይባል። ነውር ነው። እናንተ ቤት ሲበላ የማይበላበትን ቤት አስቡ። እኛ እየዘመርን ልናበሽቅ አይደለም የተጠራ። ሸክም አለ። እቺን ነገር ነቅለን ስለጣልን እየዘመርን በጭንቀት አለ፣ እየዘመርን በፍርሃት አለ። በየጉባኤው አሁን ሞት የምታስብ ሲባል ያለ እየተዝረከረከ የሚወጣ ሰው ቁጥር ስፍር የለውም። ስንት ዓመት ነው በጌታ ተለው? 27 ይላል። አትጨነቁ። ምን ውስጥ ነው ያላችሁት? ኢየሱስ ነው እኔ ሳርፋችሁ። ስናርፍ ምንድነው? ከዚህ ሰዓት ጀምሮ እኔ ለኔ አልኖርም፣ የምኖርለት የምሞትለት ጌታ አለ እንላለን። ራሳችንን አነጣጥረን እንሰጠዋለን። እሱ ልዝብ ቀንበርና ሸክም፣ ቀለል ያለ ሸክም በአቅማችን ይሰጠናል። ስራ እንቀበላለን። ከዛ ወተን እንሰራለን። ምንድነው ሸክሙ? ምንድነው ስራው ሲባል ማሰብና ሰርቪስ መስጠት። ከባድ ነው ወይ? አስቡ። አትጨነቁ ማለት አታስቡ ማለት አይደለም። ይሄን ነው ሚና ኑሯችሁ ሆኖ ግን አሁንም ጭንቀት ያላችሁ፣ አሁንም ፍርሃት ያላችሁ፣ አሁንም ስቅቀን ውስጥ ያላችሁ፣ አሁንም እንደረኞቹ ከው የምትሉ ጌታ በብርሃን መልአኩ መጥቶ የማያስፈራ ነገር የሚያስፈራችሁ፣ የማያስጨንቅ በጣም የሚያስደነግጣችሁ፣ አሁን የመሬቱ መንቀጥቀጥ የሁሉንም ሰው ቅንድብ ገጥሞታል። እንደ ኮሮናው ጊዜ ከው ብሎ ምንድነው የፈለከው? ምንድነው አንተ ታዲያ ከሌሎች ሰዎች የሚለይ? የሙሽራው ድምጽ የሙሽራው መምጣት ምልክት ብሎ መጽሐፍ ቅዱስ ከነገረን ነገር መካከል ምንድነው የተለየ አዲስ ነገር የተፈጠረ? ምንድነው ከው ያረገ? ምንድነው ከው ያረጋችሁ? ለምንድነው የዚህን ያህል መኖር የፈለጋችሁት? የዚህን ያህል በጣም የተጨነቅነውና የሰጋነው ለምንድነው? ምን ፈልጋችሁ? አሁን ይሄ ኑሮ ነው ጧትና ማታ ራስን ለማጥፋት ማሰብን እሱ ነው የፈለከው? መሰደድን፣ ግራ መጋባትን፣ መጥፋትን፣ መሞትን እሱን ነው የፈለከው? እሱን ፈልገን የፈራው? ወገኖቼ
በደንብ ስሙ። እግዚአብሔር የሰዎች ልጆች በጣም ይወዳችሁ። እግዚአብሔር በጣም ነው የሚወዳችሁ።